ቤዛ ለአዩ ትላታለች። ከጠራቻት በኋላ አዩ እንዴት ነው የሱመያ እና የሰይድ መገናኘት ያስደስትሻል ወይ? ምን ታስቢያለሽ ሁለቱ ቢገናኙ ምናምን የሚለውን ጥያቄ ጠይቃትና በደንብ አድርገሽ ከጠይቅሻት በኋላ አዎ ፈልጋለሁ ማለት ትችላለች ወይም አልፈልግም ትችላለች። ልጆቹን ቢያገኝ ሰይድ ያስደስትሻል ወይ? ከሀገር ሀገር እየዞረ ነው ለነሱ ብሎ እየለፋ ነው። ምን ይመስልሻል ቢገናኙ ሁለቱ ምናምን ትያትና መልሷን ከሰማች በኋላ ምን ትላታለች? እንግዲህ ጓደኛዬ ቤት ትላንትና ሄጄ እዛ ድንገት ሱመያ ቤት ተከራይታ አዲስ አበባ ውስጥ ያለችበትን ቤት ስላወቅኩት ስለዚህ ለሰይድ ደውለሽ ትጠሪዋለሽ። ከዛ አንቺ ትወስጂውና ሰይድ አንቺን እንዲያምንሽ ወስደሽ ሰይድን ሰርፕራይዝ ታደርጊዋለሽ። ሱመያና ልጆቹ እንዳሉ ትነግሪዋለሽ። ምን ይመስልሻል ብለሽ ነው ጠይቃት ማለት ነው። ስለዚህ አሁን አዩ ቶሎ መታ እዚህ ጋር ሳትያን ከአዩ ጋራ ስትመጣ ትጠይቂያታለሽ ማለት ነው። በደንብ አድርገሽ ትጠይቂያታለሽ። ከዛ ውጤቱን ከሰማሽ በኋላ ያው ሰይድን ትጠይቂያታለሽ። ትጠራኛለሽ አጠራኝም እና አዩ ዛሬ እኔን ጠርታኝ ሰርፕራይዝ ልታደርገኝ ከልጆቼ ልታገናኝ አስባ ደውላልኝ እሺ ብላ መመጣ ከሆነ ለአዩ ኃይለኛ ሰርፕራይዝ አለኝ። ውድ የሆነ ጊፍት አለኝ ማለት ነው እና እስከ መጨረሻው ከኛ ጋር ቆዩ። አያዩ ባያቸው ጊፍት አመለጠሽ። ይሄኔ ወይ መኪና ይሆናል ወይ ወርቅ ይሆናል ወይ አይፎን ሊሆን ይችል ነበር። አመለጠሽ ግን ማለት ነው። ለማንኛውም ግን ማለት ነው እንደዚህ አሪፍ ነው። ከሚስት ጋር ስትቀመጥ እርፍ ብለህ እኔንም ሳትፈልገኝ ስትቀመጥ እንደዚህ ቆንጆ ነው። ግን ያው ለሰይድ ምንድነው ማለት ፈልገው እዚህ ጋር አንተ እኔን እሷ እሺ አምጣቸው ምን እንዴት አድርጋ እንድትቀበል ይፈልጋል። እውነቴን ነው። ማንኛውም ሚስት ሁለተኛም ትሁን የመጀመሪያም ትሁን ዞሮ በቃ ሁለተኛ ነኝ መጀመሪያ ራሱ ሚስት አለኝ እኔ ልጅና ሚስት አለኝ ሁለተኛ ትሆኛለሽ ራሱ ብሏት እሺ ብትለው በጣም አላህን የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው እንጂ የምታስበው የመጀመሪያ ሚስቱን ተቀብላ አትኖርም። እኔ ወንዶች ሁለትና ሶስት ሚስት ያላችሁ እንዴት እንደምታስቡ ራሱ እኔ ማለት በእናንተ ጭንቅላት ውስጥ አንድ ቀን ባድር ደስ ይለኛል። እንዴት አድርጋችሁ አይምሮአችሁ ውስጥ ሚስቶቻችን እናንተ ያኔ እኔ ወደድኩትን እሷ ትውደድልኝ በቃ እንዴት አድርጋችሁ እንደምታስቡት እኔ እንጃ ነው ያላቀ። ይሄ ከሰው አይምሮ ራሱ የሚገባ ነገር እኮ አይደለም። እንደ ትክክለኛ እንደ ሰው ካሰብ ነው እንዴት ነው አንድ ሴት ጣውንቷን የባሏን ሚስት ልትወዳትና ልትቀበላት ወይ እንዳንድ ጓደኛ ሊሆን ይችላል ወይ ምናልባት አይኖርም ማለት አይደለም ይኖራል። እንደ ጓደኛ ተስማምተው ሊኖሩ ይችላል። የሆዳቸው በሆዳቸው አድርገው ማለት ነው ለሰው ሊኖሩ ወይ ደግሞ የእውነትም ሊኖር ይችላል። አላህን የሚፈሩ በቃ አላቅም ብቻ ሊኖር ይችላል። ግን ሁሉም ሰው ነው ማለት ነው በጣም ይከብዳል። በዛ ላይ ደግሞ እንዳዩ አይነት ሴት እንኳን አዩ እብዷ ትቀርና እኔ አሁን አዩ ብጠፋ ባያት እኔና ሰይድ አንድ ላይ ብንኖር እና አዩ ብትጠፋ ባያት ላልናገር እችላለሁ። ለምን እናገራለሁ? ትጥፋ ብዬ ነው ቁጭ የምለው እንዴ። እንደውም አሪፍ ነው የምለው። ስለዚህ አዩ ያደረገችው ነገር ትክክል ነው ብዬ ነው የማስበው። ልጅቷ ሄዳ እኔን ከመፈለግ ሱመያ አለች ከማለቷን ብሶ እንደውም እኮ እኔ ብነግረው ሰይድ ስላገኘውለት ሊያገባኝ ሁሉ ይችላል። ስለዚህ ምንድነው ስለዚህ ሰይድ ማለት ነው ለሴቶቹ ሱመያ ያለችበትን ከነገራችሁኝ አገባችኋለሁ። ሰይድ ያደርገዋል አያደርግም አይባልም። በቃ ማለቱ እንደማይቀር እርግጠኛ ነኝ። አገባችኋለሁ ሱመያ ያለችበትን ንገሩኝ ብሏቸው ሊሆን ይችላል። እንደው እኔን ፍርፍር ትላለህ እንጂ እንደው አታገኘኝ። እንደው ደስ የሚለው ነገር አታገኘኝም እንጂ እና ልጆቹ ራሱ ካፋቸው የሚጠቀሙት ነገር በጣም እንትን ይላል። ስለዚህ አዩ ትክክለኛ መልስ ነው። በቃ እንዲህ ስትላት እሷ ሱመያንም ማግኘት አልፈልግም አንቺም ሂጂ ብላ በጣም አድርገቻት። እኔ አዩዋ ለኔ እንትን ነው እኔ በኔ ላይ በጣም ንዴት አላት። ብታገኘኝ ሁላ እንደዚህ አድርጋ የምትቦጫጭረኝ ምናምን ሲፈጠር ከኔ ውጪ ያልመታችሁ ሰው አለ እንዴት ብለ እኔ ብቻ እኮ ነው የቀረው። እንደው ብታገኘኝ ቡጭጭጭጭ የምታደርገኝ ሁላ አይመስለኝ ከንዴቱ የተነሳ ማለት ነው። ግን እንደው መናደድ ያለብኝ እኔ ነኝ እንጂ እሷ አይደለችም። ለምን እሷ ስለሆነች ሁለተኛ እኔ የመጀመሪያ እንደመሆኔ የልጆች አባት እንደመሆኑ መናደድ ያለብኝ እኔ ነኝ። ግን ተገልብጣ አዩ ባያቸው እኔ ጋር ነው የምትናደደው፣ በእኔ ላይ ነው የምትናደደው። ስለዚህ
እውነት ለመናገር ከሆነ አላህ ብርታቱን ይስጥሽ ምንም አልልሽም። እውነቴን ነው። እኔ በደህና ጊዜ በአንቺ ምክንያት በአንቺ ሰበብ ተገላግያለሁ። ያው እኔ ለፈን ያክል ነው እዚህ ጋር መጥቼ እንትን የምሰራው እንጂ እኔ ሰይድ አንድ አገባ ሁለት አገባ ሴቶቹን አግቡኝ ያላቸው ሴቶች እየተከተሉ ሰይድን አግባኝ ያሉት እኔ አያገባኝም ማለት ነው። እና ለማንኛውም ግን ለአንቺም ልብ ይስጥሽ፣ ውለድ፣ እውነት ውለጅ። እኔ የእህትነት ምክር እንደዚህ የምትሆኝለት ከሆነ እንደዚህ የምትወጁ ከሆነ እንደዚህ በቃ የመጣውን ሁሉ ሰው እንትን ከምትይ ውለጅ። ምናልባት እኮ ሲወልድ እሱም ይረጋጋል፣ አንቺም ልብሽ ይረጋጋል። እውነቴን ነው። ልጅን የመሰለ ነገር በዚች አዱንያ ላይ የለም። በቃ አላህ የሚሰጠን ስጦታ ለየት ያለ ስጦታ ነው እና ልጁ ልጅ እኔ የእህትነት ነው እንደ ጣውንት ምናምን ሳይሆን እኔ አሁን መክርሽ የእህትነት ነው። ስለዚህ አይዞሽ፣ እኔ ሰይድን ለአንቺ ትችልሻለሁ። እሺ እኔ በቃ ተጠቀሚበት እንደፈለግሽ። እንደዚህ ፍሪጅ ውስጥ ቁጭ እያደረግሽ ከፈለግሽ ቀስ እያደረግሽ ስሪ። ለአመት ለሁለት አመት እንዲበቃሽ አድርገሽ ማለት ነው። ለማንኛውም ማለት እንግዲህ የዛሬ ቪዲዮ ይህንን ይመስላል። እኔ ግን ማለት ነው እዚህ ቪዲዮ ላይ በጣም ያሳቀኝ ነገር ምንድን ነው? ልጅቷ በቃ ደግሞ ዱላዛ ሰይድ ምን እያደረግሽ ነው ሲላት እችን በግ እያባረርኩ ነው ማለት ነው ሳያት ማለት ነው። አንዳንዴ አዩ በጣም የዋህ ነገርም ትመስለኛለች። ዝም ብላችሁ ስታት በጣም የሆነ የዋህ ነገር አትመስላችሁ? የሆነ የዋህ ነገር ትመስላለች፣ ግን ቀውስ ናት እንጂ የዋህ ነገር ትመስላለች። በቃ ስታዋት በቃ ማለት ይሄ ማገናዘብ አዙሮ ማሰብ ምናምን ያለ አዙሮ ማሰብ የሚባል ነገር የለም። ምናልባት ፕራንክ ነው ብላ ይሄ መከራከር ምናልባት ድንገት ቢሆንስ? አሁን እሷ ዩቲዩበር ናት፣ የራሷ ዩቲዩብ አላት። ሰይድ ዩቲዩብ ላይ ያሰራታል። እኔ ሪያክሽን ሰራባታለሁ ወጥቼ። ያኔ እስካሁን ድረስ ያልነቃች ናት ማለት እኔ አሁን የሆነ ሰው መጥቶ መንገድ ላይ እንደሷ የሆነ ነገር ቢሉኝ አይደለም እጄን ላነሳ መጥፎ ቃል አልናገርም፣ ቢያንስ ሊሆን ይችላል የሚለውን ነገር ከአይምሮ ያስገባሉ። ምናልባት ካሜራ ሊኖር ቢችልስ ወይ ደግሞ እኔ የምናገረውን ለመታዘብ ቢሆንስ? በጣም እንትን የምለው እውነት ለመናገር እዚህ ራሱ አሁን ስኖር ማለት ነው አብሬያቸው የምኖራቸው ሰዎች የሆነ ነገር ስተሉ አላምንላቸውም። አይ ዩቲዩበር ነገር ነው የሚሉኝ ማለት ነው። አንቺ እውነታቸውን ነው በቃ እንደ የሆነ ነገር ሲል በቃ ድርቅ ነው ባሽ የምራችሁ ነው ምናምን እንላለን። ወይ ደግሞ እንደ እናንተ እየቀረጻችሁ ነው ምናምን ማለት አይቀርም ማለት ነው። እንኳን ይቅርና ዩቲዩበር የሆነ ሰውማ የማይታሰብ ነው። እና እሷ ምንድነው አሁን ባሏ ዩቲዩበር ነው፣ እሷ ዩቲዩበር ሆና በቃ አዙራት ታስብ። የሆነ ሰው መጥቶ ይበላት፣ የሆነ ነገር ይበላት። እኔ ለነገሩ እኮ ማለት ልጅቷ በጣም ጠሽ መሆኗን የምታውቁት ማለት ነው ከዛች ያችኛዋ ጓደኛዋ ምላሳ የምትጣጣዋ ማለት ነው የወሸን ውስጥ የእሷ ልጅ ምንም አያዝልኝም። እሷ እየመጣች ነው የሆነ ነገር ልትለኝ ነው ብላ ራሷ በራሷ እጅ እንግዲህ አያንቱ ካሜራ አስቀምጣ ስታወራት ምናምን እያወራቻት እንደ ቀልድ እያደረገች የሆነ ነገር ቦግ ስልባት እዛ ቅጥቅጥ አድርገቻት ልጅቷ። ሰው ራሱ አስቀምጦ እንትን ይላል። እኔማ ማለት ነው ሰይድ ራሱ ወይ ሼም ይዞት ወይ ደብሮት አለቀቀውም እንጂ ሰይድ ራሱ አትለቀውም እንጂ አይኔ ሰይድንም ቅጥቅጥ አድርገዋለች። ወይ እኔ ቀርጾ አትለቀውም ብሎ ሰው ምን ይለኛል ብሎ አስቀምጦባት ነው ወይ ደግሞ ያለ ካሜራ ቀጥቅጣዋለች። እንዴ ማለት ምንም ያስተረፈችው ሰው የለም እኮ። እንደው ሰይድ እንደው በቀበቶ ገፋስ ብቻ ዝም ብትል ይመስላችኋል? የሆነ ነገር ማታታረገው አትቀርም። ለማንኛውም አዩ ባያቸው ይመችሽ፣ ቀጥቅጣቸው እያልሽ ማለት ነው። እኔን እንግዲህ ካንቺ ራቂ ያረገኛልና ያመሰገንኩኝ ቁጭ ብዬ በሩቁ ሪአክሽን እንሰራለሁ። እንግዲህ አንቺ ባያቸው እኔ ገጦ ሪአክሽን እንሰራለሁ። ከቤተሰቦች ጋር እንወያይበታለን ያንቺን ጉዳይ ማለት ነው ቀስ በቀስ እና ለማንኛውም የዛሬ ቪዲዮ ይህንን ይመስላል። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት የዓለም ዳርቻ አላህ ይጠብቃችሁ፣ ሰላማችሁን ያብዛው እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ።